የአጥንት መሳሳት ምንነት ከሚለው ስንጀምር እድሜ በመጨመር ምክንያት በጣም የተለመደው ወይም ደግሞ ሴቶች የወር አበባ ማየት ካቆሙ በኋላ የሚከሰት የአጥንት መጠን መቀነስ ነው። የአጥንት መጠኑ ወይም ደግሞ ኳንቲቲው ሲቀንስ የሚመጣ ችግር ነው። የአጥንት መሳሳት የሚከሰተው ሴቶች ከ50 ዓመት በኋላ የወር አበባ ማየት ካቆሙ በኋላ የሚኖረው የኤስትሮጅን ፕሮጀስትሮን መጠን በሚቀንስበት ወቅት ለአጥንት መጎልበት የሚረዱ ሆርሞኖች ናቸው እነሱ ካቆሙ በኋላ ሴቶች ላይ የአጥንት መሳሳት በጣም እየጨመረ ይመጣል። ወንዶች ላይ ደግሞ በጣም የተለመደው ሴናይል የምንለው ወይ በእድሜ ምክንያት ከ70 ዓመት በኋላ ነው ብዙ ጊዜ የሚኖረው የአጥንት መሳሳት ነው። ያልተለመደው አይነት ደግሞ በወጣቶች ላይ ሊከሰት የሚችል ሰከንዳሪ የምንለው ተጨማሪ በሽታ ካለው አንድ ሰው ከዛ በኋላ ወይም ደግሞ የሚወስዳቸው መድኃኒቶች ለምሳሌ ስቴሮይድ የሚባሉ መድኃኒቶች አሉ። ለሕክምና ደግሞ የተለያየ ኦፕሬሽኖች ላይክ የዘር ፍሬ በኦፕሬሽን ማስወጣት ወይም ደግሞ የዘር ፍሬ ወይም የቴስቶስትሮን መጠን የሚቀንሱ መድኃኒቶች የሚወስድ ወጣት ላይ ወይም ደግሞ የአልኮል መጠጥ የሚያዘወትር ከባድ የሆነ የማጨስ ሱስ ያለበት ሰው ጋር የሚከሰቱ ሰከንዳሪ የሚባሉ የአጥንት መሳሳቶች ደግሞ በወጣቶች ላይ ሊከሰቱ ይችላሉ። ብዙ ጊዜ አጥንት መሳሳት ይሄ ነው የሚባል ስፔሲፊክ እንደ ሌሎቹ በሽቶች ስፔሲፊክ የሆነ ወይም ደግሞ ለአጥንት መሳሳት ብቻ የሆነ ምልክቶች የሉትም። ብዙ ጊዜ እኛ አጥንት መሳሳት የምናገኘው አጥንት ሐኪም እንደመሆናችን መጠን ሰው ከተሰበረ በኋላ በጣም ትሪቪያል ወይም ደግሞ በጣም ትንሽ በሆነ ጉዳት ሰው ይሰበራል። ለምሳሌ አንድ ሰው ከአደናቅፎት ወድቆ የመሰበር እድሉ በጣም ትንሽ ነው። በተለይ ሂፕ ወይም ደግሞ የዳሌ አካባቢ ወገብ አካባቢ የመሰበር እድሉ ኖርማል የሆነ ሰው በጣም ዝቅተኛ ነው። የአጥንት መሳሳት ያለበት ሰው ግን በቀላል አደጋ ይሰበራል። በዛ ወቅት ለስብራቱ ወደኛ ሲመጡ የአጥንት መሳሳት ያለው መሳሳት እንዳለበት ይገኛል። እንደው ዝም ብሎ አጥንት መሳሳት ምልክት አመጣም ከተባለ ነን ስፔሲፊክ የሆኑ ለምሳሌ መድከም፣ ሙሉ ሰውነት መቆረጣጠም፣ ሰው የሚገልጸው የመድከም ስሜት፣ ሰውነቴን ከላይ እስከታች ድረስ ቆረጠመኝ፣ አመመኝ ማለት ስሜት፣ የወገብ ህመም፣ እንደዚህ አይነት ነን ስፔሲፊክ የሆኑ ምልክቶች ሊታዩ ይችላሉ። ሕክምናው እንግዲህ ያው ዴክሳ ምርመራ ወይም ደግሞ ከተለመደው እኛ ሁልጊዜ ራጅ ከምናነሳው ለየት ያለ ዴክሳ የሚባል የራጅ አይነት አለ። በሱ የወገብ ወይ ዳሌ አካባቢ ያለው የአጥንት መጠን ይለካና ደረጃ ይሰጠዋል። በጣም ከፍተኛ ደረጃ የደረሰ ኦስቲዮፖሮሲስ የምንለው የአጥንት መሳሳት አይነት ሊሆን ይችላል። ወይም ደግሞ ኦስቲዮፒኒያ የምንለው መካከለኛ የሆነ የአጥንት መሳሳት ሊሆን ይችላል። ወይም ደግሞ ኖርማል ሊሆን ይችላል። እድሜያቸው ለአጥንት መሳሳት የደረሰ ወይም ደግሞ የሚያጋልጥበት እድሜ ክልል ውስጥ ሆነው ግን ኖርማል የአጥንት ዴንሲቲ ወይም ደግሞ የአጥንት ጥራት ካላቸው ወይም መጠን ካላቸው የካልሲየምና ቫይታሚን ዲ ሰፕሊመንት እንሰጣለን። እድሜው የጨመረ ሰው ተጨማሪ ከሌላ ሰው ከፍ ያለ ካልሲየምና ቫይታሚን ዲ ስራለን ማለት። ኦስቲዮፖሮሲስ ሲደርስ ኦስቲዮፒኒያ የምንለው መካከለኛ የሆነ የአጥንት መሳሳት ካለው እንደዚሁ ካልሲየምና ቫይታሚን ዲ ሰፕሊመንት እናደርጋቸዋል። ኦስቲዮፖሮሲስ ደረጃ ወይም ደግሞ ከፍተኛ የሆነ የአጥንት መሳሳት ደረጃ ሲደርስ ለዛ ሕክምና ያስፈልገዋል። ቢስፎስፎኔት የሚባሉ የተለያዩ አይነት የአጥንት መሳሳትን የሚመልሱ መድኃኒቶች አሉ። ስለዚህ እነሱን እናስጨምራቸዋለን። ከቫይታሚን ዲ እና ከካልሲየም አብሮ የምንሰጣቸው መድኃኒቶች አሉ። እነሱን እንሰጣለን። ተያይዞ የመጡ የአጥንት ስብራቶች ወገብ ሊሆን ይችላል፣ ዳሌ ሊሆን ይችላል። እንደዚህ አይነት ነገሮች ካሉ ኦፕሬሽን የሚያስፈልጋቸው ከሆኑ ደግሞ በኦፕሬሽን ማገዝ ሊያስፈልገው ይችላል። አብዛኛውን ጊዜ የአጥንት መጠናችንን ቢውልድ የምናደርግ ወይም ደግሞ የምንገነባው በመጀመሪያው 20 እስከ 25 ዓመት ባለው የእድሜ ክልላችን ነው። ስለዚህ በዛን ወቅት የምንመገበው ምግብ ወይም ደግሞ ለፀሐይ ብርሃን ያለን ኤክስፖዠር በቂ የሆነ የካልሲየምና የቫይታሚን ዲ መጠን መሰብሰብ አለብን። ስለዚህ እና በቂ የሆነ እንቅስቃሴ ማድረግ አለብን። እንቅስቃሴ የበዛበት ወይም ደግሞ አካል ብቃት እንቅስቃሴ የሚያደርግ ሰው ልክ ጡንቻው እንደሚፈረጥመው አጥንቱም ጠንካራ ዴንስ የመሆን ቴንደንስ ያለው። ስለዚህ በቂ እንቅስቃሴ የሚያደርግ በቂ የወተት የቫይታሚን ዲ የያዙ ምግቦችን የሚያዘወትር ሰው በቂ የሆነ የአጥንት ደረጃ ቢውልድ ያደርጋል። ከ25 ዓመት በኋላ ያንን መጀመሪያ ሴቭ ያደረግነውን ወይም ደግሞ የሰበሰብነውን የገነባነውን አጥንት ቀስ በቀስ 1% በየአመቱ እየቀነስን ነው የምንሄደው። ስለዚህ ከ25 ዓመት በኋላ አጥንት መገንባት አይቻልም። ወተት ጠጡ ወይም ደግሞ ቫይታሚን ዲ ያላቸው ምግቦች እንደ አሳ አይነት ምግቦች ተመገቡ የምንለው ያለውን
እንዳንቀንስ ነው እንጂ ቢውልድ ለማድረግ አይደለም። ስለዚህ የምንከላከለው ቀድመን ነው ማለት ነው። ለልጆቻችን በቂ የሆነ የተመጣጠነ ምግብ፣ በቂ የሆነ የፀሐይ ብርሃን እንዲያገኙ በማድረግ በቂ የሆነ እንቅስቃሴን እንዲሰሩ በማድረግ ቀድመው ያንን የአጥንት መጠን በደንብ ቢውልድ አድርገው ከዛ በኋላ በየአመቱ ቢቀንስም ከፍተኛ ሌቭል ያለው ብዙም ወደ አጥንት መሳሳት ቶሎ አይገቡም። ስለዚህ ቀድሞ ነው የአጥንት መሳሳትን መከላከል የሚችል።